ይሄ ፎይ የሚባል ጨምላቃ አለ። እነኚህ ይህንን ሲሰሙ ይሳለቁብናል ምናምን በነቢያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሴጣን እንደሸና የሚናገር ምንድን ነው? ይህንን እንዴት ነቢይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተራራ ላይ ለመውደቅ የሚጠር በዋሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነቢይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮ ሕክምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ለመለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ኦኬ ባይዘዌ እኛም እያልን ያለውን ይሄን ከስሜታዊነትና ስሜታዊነትን ተከትሎ አንድን ሰው ከመከተል ያለፈ ነገር የለም የምንለው ለዚህ ነው። እፎይ ላነሳቸውና ለተናገራቸው ለጠቀሳቸው ጥቅሶች ምላሽ መስጠት ሲገባ ስሜትህን ተከትለህ ነው እያወራ ያለው። ነቢዩን ብታውቃቸው ትከተላቸው ነበረ፣ ትወዳቸው ነበር ካልክ የሚወድበትን አንድ ነገር መናገር ነው። ነቢዩ እንዲህ አላደረጉም፣ እንዲህ አላደረጉም፣ እንዲህ አላደረጉም፣ እንዲህ አላደረጉም፣ ነቢያችን እንዲህ አድርገዋል፣ እንዲህ አድርገዋል ብለህ ጥቀስ። አንድ ነገር እንኳን መናገር አልቻልክም። አንድ ነገር ማለት ነው። ነቢዩ መሐመድ ከሚስቶቹ ጋር ወሲብ እያደረገ የመስለው የግል ወሲብ ያደረግ ነበር። እኛ አይደለንም ያለን፣ እኛ አይደለንም ይህን ያለን። ራሱን ስቶ ለዓመት ያክል ማንንም አያውቅም ነበረ። ግል ወሲብ ያደርግ ነበረ። ህዝቡ ተሰብስቦ ሚስቶቹ ተሰብስቦ ያዩት ነበረ ግል ወሲብ ሲያደርግ። አእምሮ አያውቅም ነበር፣ ራሱን ስቶ ነበረ። ስለዚህ እኛ አይደለንም ያለው፣ የእናንተ መዝገብ ነው ያለው። መሐመድ ራሱን ለማጥፋት በጣም ብዙ ጊዜ ወደ ተራራ ሄድ ነበረ፣ ከተራራ ላይ ለመጣል ይላል። እኛ አይደለንም ያለው። ቡኻሪ 6982 ብሎ ጠቅሶልሃል። እሱም ምላሽ ነው መስጠት ያለብን። ነገር ግን አንተ መሐይምነት ወደ ጥላቻ ይወስዳል፣ መሐይምነት ወደ ስህተት ይወስዳል አለ። ይህንን ሐዲስ ተመልከተው። እኔና ህዝቦቼ መሐይሞች ነን ይላል። ስለዚህ መሐመድ መሐይም ስለሆነ ነው ወደ ስህተት እየመራው ያለው። እናንተን መሐይም ብሎ መናገሩ ነው ወደ ስህተት እየመራው ያለው። ምክንያቱም እኔና ህዝቦቼ መሐይሞች ነን ብሎ። ስለዚህ መሐይም ደንቆሮ እያልክ እየተሳደብክ ለሱ ምላሽ ከምሰጥ ነብይ ላይ የተጠየቀውን ጥያቄ መለመለስ ነው ያለብህ። እኔም ሙስሊም እንደነበርኩ መሐመድን በጣም ነበር የምወደው። በጣም የምወደው ግን ስለ መሐመድ መልካም ነገር አንድ ጥቅስ አይቻልም። በቃ ዝም ብዬ ነበር የምወደው። የሰማሁትን ሙስሊሙ ማህበረሰብ ይናገር የነበረውን አይቻል። ወደ ጥቅሱ ስመጣ፣ ወደ ሐዲሱ ስመጣ፣ አሁን ያነበባቸውን ነገሮች ሲናገር የነበራቸውን ነገሮች እኔ ሙስሊም ሆኜ አየኋቸው። ከዛ ከእስልምና ወጣሁ። ምክንያቱም ምንም መሐመድ እንድትወራለት አንተ እንደምትለው አይደለም። ሐዲስህን እስኪ ዘወር ብለህ ተመልከት። እንዴ ከ6 ዓመት ህፃን ልጅ ጋር መተኛት የሚፈልግ ሰው፣ እቅፍ ላይ ያለች ሴት እኔ አገባታለሁ ብሎ የሚያወራ ሰው በ56 57 ዓመቱ እንዴ ያገኘው ሴት ሁሉ የሚጠይቅ ካገኘው ሴት ጋር ሁሉ የሚተኛ ሰው እንዴት ብለህ ነው ነብይ አድርገህ የምትከተለው? ወንድሜ ስሜታዊነቱን ተውና ለተጠየቀው ጥያቄ ምላሽ ስጥ። እኔ ዛሬ ጥያቄ ጠይቀሃለሁ። እስኪ መሐመድ አንድ መልካም ነገር ያደረገ እሱን ከሐዲስ እያመጣ ሞግተን እና ውይይት አድርግ እና ላይቭ ግባ። እኔ መጥቼ ጥያቄ ጠይቀሃለሁ። ተወው ውይይቱ፣ ላይቭ ክፈትና እኔ መጥቼ ጠይቀሃለሁ። መሐመድ የሰራውን አንድ መልካም ነገር ከሐዲስ ወይም ከቁርአን ታቀርብልኛለህ። ከዛ እኔ የማነሳቸውን ጥያቄዎች ትመልሳለህ። ይኸው ጥሪ ያቀርባል። ባይዘወይ ወንድሜ ከስሜታዊነት ባለፈ መሐመድ ሊወደድበት የሚገባና ልትከተለው የሚገባ አንድ መልካም ነገር እንኳን አልሰራም። ለሰው ሰጠ ብትለው ዘርፎ ነው። ሰዎችን አስታረቀ ብባል ከሱ ጥቅም አንጻር አስቦ ነው። ሰዎችን ሲያስገድል ከሱ ፈቃድ አንጻር ነው። ገንዘብ ቢሰበስብ ከራሱ ፈቃድ አንጻር ነው። ሁሉም ነገር ያደረገው ለራሱና በራሱ ነው።
አንድ መልካም ነገር አድርጓል ብለህ የምትል ከሆነ እና ላይቭ ላይ ገባ፣ እኔ መጥቼ እጠይቅሃለሁ። ላልመጥን እችላለሁ አንተ አትመጥነኝም ብለህ ስለምታስብ፣ እኔ ግን ጥያቄ እጠይቃለሁ እና ላይቭ ላይ። ይሄ ነው እውነታው። ለማንኛውም ሙስሊም ወንድሞችና እህቶች እናንተን ንቀን ሳይሆን እናንተን ሳናከብር ቀርተን ሳይሆን እናንተ ገሃነብ እንዳትገቡ በገሃነብ እሳት ውስጥ ለዘላለም ዘውታሪዎች እንዳትሆኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት እንድታገኙ ከተሸወዳችሁበት ዲሲቭ ከተደረጋችሁበት ሲስተም እንድትወጡ ስለምንፈልግ ነው ስህተቱን ስህተት ነው ብለን በአደባባይ የምንናገር። እኛን መጥላት አይጠቅማችሁም። ዘወር ብላችሁ ሐዲሳችሁን ማየት ነው የሚጠቅማችሁ። ሻሎም